ሴት ልጅ የራሷን ዋጋ ጠንቅቃ ማወቋ ምን ይጠቅማታል ነው የዛሬ ቪዲዮአችን ርዕስ። በነገራችን ላይ ራሳችንን ወይም የራሳችንን ዋጋ ማወቅ ኮንፊደንስ ወይም በራስ መተማመን ብቻ አይደለም የሚሰጠን፣ እጅግ በጣም ትልቅ መሳሪያ ነው። ራሳችንን የምንጠብቅበት፣ ራሳችንን ልክ ካልሆኑ ሰዎች፣ ልክ ካልሆነ ግንኙነት በትልቁ የምንጠብቅበት ትልቁ መሳሪያችን ላይ ነው። አሁን ላይ የምንሰማቸው ብዙ ታሪኮች አሉ አይደለ? ሴት ልጅ ላይ የሚደርስ በትንሹ ስሜታዊ ጉዳት ነው። ወደድኩሽ አፈቀርኩሽ ብሎ ከመጣ በኋላ ትቷት መሄድ፣ ድንግልናዋን ወስዶ ሊሆን ይችላል። ልክ እሷ ፍቅር ሲይዛት ከሷ ጠብቆ ሊሆን ይችላል። ፊቱን ማዘር፣ ችላ ማለት፣ ድንገት ደግሞ ከህይወቱ እንድትወጣ መግፋት፣ በተለያዩ ድርጊቶች በተለያዩ እንዲሰማት በሚያደርጉ ስሜቶች ነው። ታዲያ እነዚህን መቋቋም ብዙዎቻችን ያቅተናል። ብዙዎቻችን በእንደዚህ አይነት ነገር የልብ ስብራት ይደርስብናል። ስለዚህ ራስሽን ከልብ ስብራት ሊሆን ይችላል፣ ፍቅር ከመለመን ሊሆን ይችላል፣ አሊያም ደግሞ ልክ ያልሆነን ወንድ ሊሆናል የፍቅር ግንኙነትን ከማሳደድ በትልቁ ራሳችንን የምንጠብቅበት መሳሪያችን ነው። ምን? የራሳችንን ዋጋ ጠንቅቀን ማወቅ። ሴት ልጅ የራሷን ዋጋ ስታቅ ምንድን ነው ቀጥሎ የሚመጣው? ዋጋ ይሄ ነው ብላ ስታምን ወይም ለራሴ ዋጋ ሰጥቻለሁ ብላ ስታምን ምን አይነት ሴት ነው የምትሆነው? ራሷን ከምን አይነት ቦታ ወደ ምን አይነት ቦታ ትወስደዋለች? ዴፊኒትሊ እንዴት መወደድ እንዳለባት፣ ራሷን እንዴት መውደድና በማን መወደድ እንዳለባት ግልጽ የምታደርግ ሴት ትሆናለች። ስለዚህ የኔ ቆንጆ እንዴት ራስሽን መውደድ እንዳለብሽ፣ የራስሽን ዋጋ እንዴት ማወቅ እንዳለብሽና የራስሽን ዋጋ ካወቅሽ ምን ህይወትሽ ውስጥ እንደሚጠብቅሽ በዛሬ ቪዲዮ ላይ በግልጽ ነው የማወራው። ሃይ እንዴት ናችሁ? ለማታውቁኝ ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንዶች እናወራለን፣ ስለ ፍቅር እናወራለን፣ እንዲሁም ስለምንገባበት የፍቅር ህይወታችን ቀላል ስለሚያደርጉልን ሐሳቦች እናነሳለን። ይህንን ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን ደርስ ደግሞ እንዲሁም ዩቲዩብ እንዲወደው የቪዲዮን ሐሳብ ላይክ እናረጋለን። አብራችሁን ቆዩ። አንደኛው የራሷን ዋጋ የምታውቅ ሴት ኳሊቲዋንና ስታንዳርዷን በደንብ ነው ሼፕ የሚያደርግላት። ራሳችንን ካወቅን፣ ዋጋችንን ጠንቅቀን ከተረዳን እኔ የሚገባኝ ይሄ ነው፣ እኔ የሚያስፈልገኝ ይሄ ነው፣ እኔ መፈቀር የምፈልገው እንዲህ ነው ብለን ያወጣናቸው መስፈርቶች ሊሆኑ ይችላሉ፣ ፍላጎቶቻችን ሊሆኑ ይችላሉ። ለነሱ ቅርጽ ይሰጥልናል። ለምሳሌ የገባንበት የፍቅር ግንኙነት ወይም አብሮን ያለውን ሰው የምንጠይቀው ጥያቄ ሲኖር፣ የምንፈልገው ነገር ሲኖር በጣም ነው እንዴ ጠየቅኩት፣ ልክ አይደለሁም እንዴ፣ ይሄ ነገር ከመጠን በላይ ነው እንዴ የሚሉ ጥያቄዎቻችንን እዛ ወስዶ ይጥልልናል። እንደዚህ አይነት ጥያቄዎችን በፍጹም አንጠይቅም። የማንፈልገውን የሚደረግብንን ነገር ሊሆን ይችላል፣ ደስ የማይል ስሜት የሚሰጥን ድንበራችንን የሚጥስ ነገርን ለመቃወም፣ ይሄ ነገር ልክ አይደለም፣ ይሄንን ነገር አልፈልግም፣ ከዚህ ቦታ መሄድ አለብኝ ለሚለው ተቃውሟችን ምንም አይነት ፍርሃት የሆነ ምንም አይነት ልክ እንዳልሆንኩ አሊያም ደግሞ ያንን ግንኙነት አጣዋለሁ፣ ያ ሰው ይለኘኛል የሚል ፍርሃት በፍጹም አይኖራትም አንድ ሴት ልጅ መቼ? የራሷን ዋጋ ስታቅ። ስለዚህ የራስሽን ዋጋ ስታቂ ምን መቃወም እንዳለብሽ፣ ምን መውደድ እንዳለብሽ፣ በማን መወደድ እንዳለብሽ ኦር መጠየቅ የምትፈልጊው የሚገባሽን ነገር ስለምታቂ የማይገቡሽ ነገሮች ሲመጡ እነሱን ለማስተካከል የምታወጪው ኢነርጂ ላይ አትደራደሪም ማለት ነው። ራሳችንን ማወቅ በትልቁ የሚጠቅመን የራሳችንን ስታንዳርድ ቅርጽ ያስይዝልናል ማለት ነው። ቅርጽ ከያዘ፣ ቦታውን ከያዘ፣ ካመንበት፣ ከተቀበልነው ደግሞ ሰዎች ምንድን ናቸው? ሰዎች እኮ እኛን ለራሳችን ባወጣነው ስታንዳርድ ራሳችንን በምናይበት፣ ራሳችንን በምናናግርበትና ራሳችንን ኢቭን በምናስበው ሀሳብ ልክ ነው የሚያዩንም፣ የሚፈልጉትን የሚሰጡንም፣ የሚያደርጉንም ዋቴቨር። ስለዚህ ያ ሰው የሚያየውን ነገር ለራስሽ የሰጠሽውን ስታንዳርድና ኳሊቲ በዛ ላይ ቅርጽ የያዘ ከሆነ ከዛ ፍንክች ሊል አይችልም፣ ከዛ ሊወጣ አይችልም። ከዛ ሲወጣና ያንን ለመድፈር ሲሞክር አንቺ ምን ማድረግ እንዳለብሽ ወይም ጭራሽ እንደሆነም እንደ ልምድ ስለሆነ ላታስቢ ትችያለሽ፣ እድል ልስጠው ላትይ ትችያለሽ፣ እንደዚህ ስለሆነ ብለሽ ሰበብ ራሱ ላሰጥሽ ትችያለሽ። ያንን
ጠንቅቆ ያውቃል። ምክንያቱም ኢነርጂው በራሱ የሚታይ ነገር ነው። ዋጋሽን ስታቂ ምንም እድል አትሰጭም ለሌላ ሰዎች ያንቺን ዋጋ የሚያፋልስ ነገር እንዲያደርጉ። ዋጋችንን ማወቃችን በትልቁ የሚረዳን የራሳችንን ኳሊቲና ስታንዳርድ ቅርጽ ያስይዝልናል። ስለዚህ ራሳችንን ማወቅ ላይ በደንብ እንስራ። ሁለተኛ ሴት ልጅ ዋጋዋን ስታቅ ምን ትሆናለች የሚለውን ነው የምንመልሰው። መራጭ ነው የምትሆነው፣ ተመራጭ አትሆንም። ማንም ሰው ሁላችንም የሆነ እድሜ ላይ እጅግ በጣም ብዙ ፈላጊ ያለን ምንም ጥያቄ የለውም። ያለማቋረጥ ይመጣሉ። ወደድኩሽ እያለ የሆኑ ቃላትን አጥንቶ የሆኑ ነገሮችን ሊያሳዩሽ የሆኑ ሎጂካል የሆኑ ነገሮችን እየነገሩሽ ሊያሳምንሽ ይሞክራል። እነዛ ነገሮች ግን አንቺን ወይም ዋጋሽን በቀላሉ የሚገዙ እንዳልሆኑ በቃ ታሳምኛቸዋለሽ ሲመጡ ራሱ። ስለዚህ አንቺ ዋጋሽን ስታቂ ምርጫ ነው እንጂ የሚኖርሽ ተመራጭ እንደሆንሽ በፍጹም አታስቢም። ምርጫሽ ደግሞ በራስሽ ፍላጎት፣ በራስሽ ስታንዳርድ ሼፕ ቢሆነው፣ በራስሽ ኳሊቲ፣ በራስሽ አይን፣ በራስሽ ስሜት ይሄ ሰውዬ እንዴት ነው እንዲሰማኝ የሚያደርገው? አንቺ ማናችንም ስናፈቅር አንድ ወንድ ልጅ ህይወታችን ውስጥ ሲገባ እንዴት እንዲሰማን ሊያደርገን እንደሚገባ እናውቀዋለን። መወደዳችንን ፊል እንድናደርግ መፈለጉን እንዲነግረን፣ እንዲያከብረን፣ እንዲንከባከበን እንፈልጋለን። ሴት ልጅ ይሄንን መስት ነው አይደለ? ከኪሱ በላይ ኪሱ ውስጥ ብር ከሚኖሩ በላይ ኢሞሽናል የሆኑ ነገሮች ነው የሚያስጨንቁ። ስለዚህ እንዴት እንዲሰማኝ ያደርገኛል፣ የሚገባኝን ቦታ ክብር ይሰጠኛል የሚለውን መስፈርት ያሟላ ወንድ መራጭ ነው የምትሆኙ፣ ተመራጭ አትሆኝም። ስለዚህ ዋጋችንን ማወቅ በትልቁ የሚጠቅመን ለእኛ ሴቶች በመረጡን ሰዎች መጥተው በነገሩን ነገር ባሳዩን ነገር ወይም እንዲሰማን ባደረጉን ስሜት ወጥመዳቸው ውስጥ ገብተን በቀላሉ ሲገፉን፣ ችላ ሲሉን፣ ሲርቁን፣ ሲጠፉብን እናያለን። ስለዚህ ዋጋችንን ማወቃችን ግን በሚመርጡን ሰዎች እንዳንደነግጥ እንሆናለን። ዋጋሽን ስታቂ መራጭ ነው የምትሆኙ። ስትመርጪ ደግሞ በመስፈርትሽ፣ በልክሽ፣ በሳይዝሽ ነው የሚሆነው፣ በስታንዳርድና በኳሊቲሽ ባወጣሹ። ስለዚህ ቢገባ ምን ማድረግ እንዳለብሽ አለ። መውጣት ቢፈልግም ምን ማድረግ እንዳለብሽ ታውቂያለሽ። እንዴት ማድረግ እንዳለብሽ በሚቀጥለው እናወራለን። ነገር ግን ሴት ልጅ ዋጋዋን ስታውቅ በትልቁ የምትጠቀመው አሸናፊ የምትሆነው የምትከላከልበትም ትልቁ መሳሪያዋ ይሄ ነው። በቃ ትመርጣለች እንጂ ማንም መርጦ ሊወስዳት አይችልም። የመረጣት ራሱ ቢመጣና አክሴፕት ብታደርገው ከዛ በኋላ ምን ማድረግ እንዳለባት ጠንቅቃ ታውቃለች። ስለዚህ የኔ ቆንጆ በትልቁ የሚጠበቅብሽ ስራሽ ዋጋዬ ምን አይነት ነው? ዋጋዬ ገደብ አለው ወይ? ዋጋዬ ማንም የሚተምነው መሆን የለበትም የሚለው ነገር ላይ መስራት አለብሽ። ዋጋሽን ወቂ የኔ ቆንጆ። ሶስተኛ ዋጋሽን ካወቅሽ ዋጋዋን የምታውቅ ሴት ልክ ያልሆነ ቦታ፣ ልክ ያልሆነ ሰው ህይወት ውስጥ፣ ልክ ያልሆነ የፍቅር ግንኙነት ውስጥ በፍጹም አትቆይም። ከዛ ግንኙነት ውስጥ ትወጣለች፣ ትሄዳለች። ይሄ ነው የሚጠቅምሽ። ያንቺን ዋጋ ጠንቅቀሽ ማወቅሽ፣ በዋጋሽ አለመደራደር ደረጃ ላይ ስትደርሺ ዋጋሽ በማንም ዘንድ ምንም አይነት ነው የምላችሁ ምንም አይነት ተጽዕኖ ውስጥ እንዳይገባ ከፈለግሽ መራመድ መቻል አለብሽ። አንዳንዴ ደካማ ስለሆነን አይደለም ባይዘው የሆነ ግንኙነት ውስጥ እየተበደልን ሊሆን ይችላል፣ እየተገፋን ሊሆን ይችላል፣ ችላ እየተባልን መሄድ እንዳለብን ከዛ ግንኙነት መውጣት እንዳለብን እያወቅን ጊዜ እንሰጣለን። ለዛ ግንኙነት ጊዜ የምንሰጠው በጣም ጠንካራ ስለሆንን ነው። እውነት ለመናገር ከዛ ግንኙነት እኮ ወጥተሽ ብትተነፍሺ ራስሽ ላይ ብትሰሪ ወዲያው እኮ ነው የምትወጪው። ግን በጣም ጠንካራ ከመሆንሽ የተነሳ ልክ ያልሆኑ ነገሮችን ትታገሻለሽ። ነገር ግን ልክ ያልሆኑ ነገሮች ደግሞ በበዙ ቁጥር ምን ይሆናሉ? ለራሳችንን ያለን ክብር ያሳጡናሉ፣ ዋጋችንን ያወርዱብናሉ። ነገር ግን የተሰቀለ ዋጋ ካለሽ ያንን አምነሽ የተቀበልሽ ሼፕ ያለሽ ከሆንሽ መራጭ ከሆንሽ ደግሞ ማንም ሰው ልክ እንዳልሆነ የትኛውም ግንኙነት ልክ እንዳልሆነ ያወቅሽ ሰዓት ትራምደሽ ከዛ ቦታ ራስሽን ታስመልጫለሽ። በትልቁ ሊኖርሽ የሚገባውም ለራስሽ ያለሽን ዋጋ ማወቅሽም ዋጋ ለራስሽ መስጠት የሚገባሽም ይሄንን ግንኙነት ይሄንን ሰው ሊሆን ይችላል የትኛውንም ያለሽበትን ሁኔታ ፋይት ለማድረግ ካለሽበት ልክ ካልሆነ መርዛማ ሊሆን ይችላል፣ መርዛማ ፍቅር፣ መርዛማ የሆኑ ሰዎችን ራስሽን ለመከላከል በትልቁ ስለሚጠቅምሽ ነው ዋጋሽን ማወቅ ያለብሽ። ዋጋዋን ስታቅ የምታደርገው ነገር ነው እንድትራመድ ያደርጋታል። ከማይገባት ከማትፈልገው ልክ ካልሆነበት ቦታ ላይ እንድትሄድ ያደርጋታል። አንድ ሴት ጥንካሬሽ ብቻ
እንድትጎጂ፣ ያለሽን ዋጋ እንድታጪ፣ ለራስሽ ያለሽን ክብር እንድታጪ ያደርግሻል። ነገር ግን ዋጋሽን የምታቂ ከሆነ በሱ ማትደራደሪ ከሆነና እሱ የሚጠቅምሽ ከሆነ ኦልሬዲ መጀመሪያም ካለሽ በራሱ የራስሽን ዋጋ የምታቂው እውቀቱ ካለሽ ስታንዳርዱ ካለሽ ደቂቃም አይፈጅብሽ። ቃል እገባልሻለሁ፣ ደቂቃም አይፈጅም። ማንም ሊጎዳሽ አይችልም። መጀመሪያ ላይ ብለነዋል አይደለ? ራሳችንን ከእንደዚህ አይነት ነገር ፕሮቴክት የምናደርግበት መሳሪያችን ነው። ስለዚህ ሊኖረን ይገባል። ካለሽ ደግሞ እንደዚህ አይነት ፖዚሽን ላይ መቼም አትገኝም። ስለዚህ ዋጋችንን እንወቅ። ዋጋችን በምንም የማይተካ ነው። አራተኛ ዋጋዋን የምታውቅ ሴት አትራክት የምታደርገው የምትስበው ጤነኛማ የሆነ የፍቅር ህይወት ነው። ጤነኛማ የሆነ ማይንድ ሴት ያለው ወንድ ነው። ጤነኛማ የሆነ አፍቃሪዋ ነው ወደ ህይወቷ አትራክት የምታደርገው። አንቺ ለራስሽ ያለሽ ዋጋ ስታንዳርዱን የጠበቀ ከሆነ ስታንዳርዱ ቅርጽ የያዘ ከሆነ የምትመርጪው ነገር ምን ይሆናል ማለት ነው? ጤነኛማ ይሆናል። የምታዩ ነገር ምን ይሆናል? ጤነኛማ ይሆናል። ምናልባት ተሳስተሽ ሰው ነን አይደለ? የሆነ ውጫዊ ነገር ማርኮን ስታንዳርድ ኳሊቲ ገንዘብ ስንሄድ ራሱ ካልተመቸን የምንሄድ ሰዎች ነን። ስለዚህ ሁሌም ቢሆን ህይወታችን ውስጥ የሚቆየው ወይም አትራክት የምናደርገው ምን ይሆናል? በጣም ጤነኛማ ምንፈልገው ምርጫችን የሆነ እንደተፈቀረን ፊል የምናደርግበትን ግንኙነት አትራክት እናደርጋለን። አብዛኞቻችን ታዲያ ዋጋችን ስላልገባን ዋጋችንን ባለማወቃችን የተነሳ ለማይገባቸው ሰዎች ዝቅ እንላለን። የማይገባንን የፍቅር ህይወት እንኖራለን። ጭራሽ ልናሳልፍ ሆነ ፊል ልናደርገው የማይገቡ ስሜቶችን እናስተናግዳለን። ዋጋሽን ካወቅሽ ግን ዋጋሽን በራስሽ ዓለም ቢልድ ያደረግሽ ሴት ግን ከሆንሽ እመኚኝ እዛ ዋጋሽ ላይ ያለሽ በፍጹም አንቺን የማይመጥን አንቺን የሚያሳዝን አንቺን የሚያስከፋ ነገር በራሱ ልትስቢ አትችይም ወደ አንቺ በፍጹም። እኛ እንዲህ ነን ባይዘይ የምናስበውን የሆነውንና የምናውቀውን ነገር ነው ወደ ህይወታችን የምንስበው። አመናችሁም አላመናችሁም ሐሳብሽ ኦር ኢማጂኔሽን ልብሽ ውስጥ ለፍቅር ህይወት የምትመርጪውም ሰው ሆነ የምታስቢው ሰው በራስሽ ልክ ነው። አንቺ ደግሞ ዋጋሽን ታውቂያለሽ፣ በዋጋሽ አትደራደሪ። ምርጫ አለሽ፣ ምርጫሽን ታውቂያለሽ። የተሳሳተ ሊሆን አይችልም። ስለዚህ መርዛማ የሆነ ኦር ህመም የሚሰጥሽ የምትለምኚው የሚያስለምንሽ የምታሰድጂውን ሰው በፍጹም ልትመርጪ አትችይም። ዋጋችን ማወቃችን ዋጋችንን መኖራችን ወይም ለራሳችን የሰጠነው ዋጋ ያንን ማወቃችን የሚጠቅመን ምንድነው? በጣም ጤነኛማ የሆነ የፍቅር ህይወት፣ በጣም ጤነኛማ የሆነ ሰው፣ በጣም ጤነኛማ የሆነ የፍቅር ህይወት ወደ ራሳችን እንድንስብ ይረዳናል። የራሳችንን ዋጋ እንወቅ። አምስተኛ ዋጋችንን ስናቅ ዋጋችን ሲገባ የምንጠቀመው አሊያም ደግሞ ማመን ያለብን ነገር እኛ ሰዎች እንዳይቀርቡን ሰዎች እኛን ለማፍቀር በጣም ከባድ እንሆናለን ወይም ለመገኘት እንቸግራለን ማለት አይደለም። ባውንደሪያችንን ግልጽ እናደርጋለን፣ ፍላጎታችንን በግልጽ እናውቃለን፣ ምርጫችንን እናውቃለን ማለት እንጂ በራችንን መዝጋት ወይም ሲንግል አድርጎ የሚያስቀር ነገር አይደለም። እንደዛ እንዳትስቢ። ዝቅ ማለትሽ ኦር ለሱ የሚፈልገውን ነገር ማድረግሽ እሱ በሚፈልገው መንገድ ሲያዋራሽ ዝም ማለትሽ በፍጹም ተፈላጊ ኦር ቦይፍሬንድ አላት ሊያስብልሽ አይችልም። በነገራችን ላይ ጤነኛማ ያልሆነ የፍቅር ግንኙነት ውስጥ ኦር ሰዎች መርዛማ የሆኑ ሰዎች ጋር ግንኙነት ውስጥ ከመግባት ራስን መከላከል ወይም ብቻ መቅረት በጣም ጤነኛማ ነው። ሰላማችንን መምረጣችን በጣም የተሻለ ነው። አንቺ ያወጣሽውን ለራስሽ የሰጠሽውና ስታንዳርድና ኳሊቲ የሚያጣጥል ወይም የማይፈልጋቸውን ወንድ ህይወትሽ ውስጥ ማስገባት ከመረጥሽ ምርጫ ያንቺ ነው፣ ተቃውሞ የለም። ነገር ግን ዋጋሽን ማወቅሽና ለሰዎች ግልጽ የሆነ መረጃ መስጠት፣ የምትቃወሚውን ባህሪ፣ የማትፈልጊውን ማንነት ኦር መኖር የማትፈልጊውን የፍቅር ህይወት እንድትኖሪ ሊያረጉሽ አይችሉም። ያንን ነው ማመን ያለብን፣ ያንን ነው መቀበል ያለብን። ለራሳችን የምንሰጠው ዋጋ ወይም ያመንነው ዋጋችንን ማወቃችን ሰዎችን ከኛ ሊያሸሽ አይችልም። ኦር ለሰዎች ሲሪየስ ሆነን ለሰዎች ጠንካራ ሆነን እንታያቸዋለን ማለት አይደለም። ግልጽ የሆነ መረጃ ባይዘው እንዳልኳችሁ ነው። በጣም ጤነኛማ የሆነን ሰው አትራክት ስታረጊ ሂኖ በቃ ያውቀዋል ምን አይነት ሴት እንደሆንሽ፣ ምን አይነት ዋጋ እንዳለሽ። ምክንያቱም ሃይ ቫልዩ
ያላት ሴት ነው የምትሆኚው እንጂ የወረድሽ ልትሆኚ አትችይም። በዚህ የሆነ እስካሁን በሆኑ ሀሳቦች እንዳትሸወጪ። በቃ እንዳይመጡ መንገድ ዘጋው፣ ተኮሳተርኩ፣ እንዳይቀርቡኝ ያረኩኝ፣ በጣም ሰቀልኩ ራሴ ምናምን የሚል ሀሳብ እንዳይኖርሽ በፍጹም። የራስሽን ዋጋ ስታቂ እመኚ፣ አምነሽ ስትቀበዩ እንዳልኳችሁ እስካሁን ያነሳኋቸውን 4 ነገሮች ታርጌታቸውን ይመታሉ። ሀሳቤን ከወደዳችሁት ካመናችሁበትና ይጠቅማል ብላችሁ ከተቀበላችሁት ለኔ በላይ ካሳውቁኝ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።